እንደሚታወቀው ይሄ እስልምና ሃይማኖት ኢትዮጵያ የገባው በ615 ነው። ከመዲና በፊት በ8 ዓመት ማለት ነው። ከኢራቅ ከሲሪያ በፊት በ18 ዓመት ይቀድማል። ከፈለስጢን በፊት በ21 ዓመት ይቀድማል። ከግብፅ በፊት በ24 ዓመት ይቀድማል። ከአልጀርስ ከሞሮኮ በፊት በ27 ዓመት ይቀድማል። ጥሪውን በመቀበል ማለት ነው። ከሱዳን በፊት በ36 ዓመት ይቀድማል። 36 ዓመት ሱዳን ጋር ተመለከት። ከቱርክ ከኢራን በፊት በ67 ዓመት ይቀድማል። ከሂንድ ከፓኪስታን በፊት በ170 ዓመት ይቀድማል። የኢትዮጵያ እስልምና አቀማመጡ አብረንም የነበርን መሰረቱ ላይ በመጣልም እንደ ሀገርም እንደ ንጉስም እንደ ህዝብም ከነቢዩ ጎን ሰለላሁ ዐለይሂ ወሰለም ስለነበር በአጋጣሚ ከነቢዩ ጋር 82 የሚሆኑ ሀበሾች ነበሩ። 82 መሰረታቸው 14 የሚሆኑት ህይወታቸው ሰውተዋል በጂሃድ ከነቢዩ ጎን ሆነው። ቁርአንም ራሱ ሲወርድ ቁርአን ማለት እንግዲህ በፖለቲካም በማህበራዊም በኢኮኖሚም በሃይማኖትም መመሪያ ነው። ሰማት ለሰው ልጅ የተሰጠ ማለት ነው። ሁሉን ነገር እዛ ላይ ታገኘዋለህ ቁርአን ላይ። ያ እየተንጠባጠበ እንደ መመሪያ ሲወርድ በኢትዮጵያ ቋንቋ 30 ቃላቶችን ታገኛለህ። በእንግሊዝኛ አታገኝም፣ በፈረንሳይኛ አታገኝም። 30 ቃላቶች እዚህ የተቀደሰው ቁርአን ዛሬ ቻይና የሚያንብበው አሜሪካ የሚያንብበው ደቡብ አፍሪካ የሚያንብበው የእኛን ታሪክ ያገኘዋል። እዛ ላይ 23 አንቀጾች እኛን የሚያሞግስ እዛ ላይ ታገኛለህ። 23 የነቢዩ ሐዲስ 27 ታገኛለህ እዛው ላይ ሰለላሁ ዐለይሂ ወሰለም። 30 ነቢዩ መሐመድ ለሀበሾች ልዩ አቋም የሰጡበትን ታገኛለህ። ይሄ ለማን ነው የተሰጠው? ለሀበሻ ነው። ለማንም ለፓኪስታን አልተሰጠም፣ ለኢራን አልተሰጠም፣ ለማንም አልተሰጠም። ለማንም ዜጋ ያልተሰጠ ነው። ስለዚህ የትኛውን ቦታ ቁርአንን የሚያነብ የወረደበትን ምክንያት የሚረዳ በምንድን ነው? የእኛን ታሪክ እዛ ላይ ያገኘ። የቢላል አዛን አሁን በቀን 5 ጊዜ ለሶላት አዛን ሲደረግ ቢላልን ማያስታውስ የለም። በየደቂቃው አዛን በዓለማችን አለ። ያን ጊዜ የቢላል ታሪክም አብሮ ይወጣል። የመጀመሪያው ሙአዚንና መዲና ሲከፈት በሱ ድምፅ ነው። መካም ሲከፈት በሱ ድምፅ ነው። ኢየሩሳሌም ሲከፈት በሱ ድምፅ ነው። ስለዚህ የቢላል ታሪክ ደግሞ ያን ሁሉ ያመጣላል። አላሁ አክበር ብሎ አዛን በተደረገ ሰዓት ላይ የቢላልን መነሻ ሐሳብ ያመጣልሃል። እስካምጣልኝ የትኛው ነው ቢላል የሚባለው አሜሪካዊ? የትኛው ነው ቢላል የሚባለው እንግሊዛዊ? የለም። ስለዚህ ቢላል ሐበሺ ነው የሚባለው፣ የሐበሻው ዜግነት። ቢላል ለምን ሐበሻነቱን መረጠ የሚለው ለመካ የተወለደ እኮ ነው። ግን የአባቱ ስም ረባህ ነው። ለምን በረባህ አልተጠራም ብሎ ቢጠየቅ ነቢዩ መሐመድ ሐበሾችን ሰለላሁ ዐለይሂ ወሰለም ሲያከብሩ በዛ መጠራት ፈልጌ ነው ብሎ ተናግሯል። ስለዚህ ቢላል አንዱ ታሪካችን ነው ማለት ነው። ስለዚህ በቢላል ስም የትኛው ማለት ብትሄድ አዳራሾች ታገኛለህ፣ መንገዶች ታገኛለህ፣ ድልድዮች ታገኛለህ፣ መስጊዶች። እኔ ባለቤቱ ግን ምንም ትኩረት እንኳን አልሰጠውም። በነጃሺ ስም እንደዚሁ ታገኛለህ። ሌላው እነማን ናቸው ወደዚህ ሀገር ተሰደው የተጠለሉት? እጅግ ምርጥ የሚባለው በቁርአን የተወደሱ አላህ የመሰከረላቸው የገነት ናቸው ብሎ የእነሱን እንኳ ታሪክ እነ ዑስማን አሉ፣ እነ አብደላህ ብን መስዑድ አሉ፣ እነ አቡ ዑበይዳ እነኛን እንኳ የተቀበለች ሀገር ያንን በመንዙማ መልክ እናገኘዋለን እንጂ በስነ ጽሁፍ የተዘጋጀ መረጃ እንኳ የለንም እኛ ጋር በእኛ ቋንቋ ማለት ነው። ሌላው በአረቡ ዓለም በሙሉ የእስልምና ታሪክ ሲጽፉ የእኛ ታሪክ አብሮ ነው የተያያዘው። 21ኛው ክፍለ ዘመን ላይ ቴክኖሎጂው በረቀቀበት ሰዓት ላይ ያ የተቀበረ ታሪካችን እየመጣ ነው። አሁን የትኛው ቦታ ብትሄድ ሀበሻን የማያከብር የለም። ያከብራል በደንብ ነቢዩ ያከበሩ ዜጋ በማለት